በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነው በረከት የተባረካችሁ በብዙ ጸጋ በብዙ ምሕረቱ በቸርነቱ እግዚአብሔር ልጆች አድርጎ የተቀበላችሁ በዘላለም ፍቅሩ ከዘላለም ፍርድ ያዳናችሁ ከሰማያት የወረደ ከእናታችን ከእመቤታችን የተወለደ መድኃኒት ለመሆን መስቀል ላይ በተሰቀለ ጊዜ ዕዳ ሲከፍል ዕዳ የተከፈለለት የዳነ ሕዝብ ያደረጋችሁ የመንፈስ ቅዱስ ሀብት የተሰጠን ብሩካን እግዚአብሔር ልጆች የቅዱሳን ቤተሰቦች እንደምንቆያችሁ ሁሉን የሚችል አምላክ ጌታ የተወደደና የተመሰገነ ይሁን። የእግዚአብሔር ልጆች እንግዲህ በርሱ እንዳያችሁት አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ ሁላችሁ እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ፣ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። እግዚአብሔር ለትሑታን ጸጋን ይሰጣል በሚለው ሐሳብ ላይ አስምረን ነው የምንነጋገረው። በጣም ብዙ ሰዎች ለትሕትና ብዙ እውቀት አለን፣ ብዙ የሕይወትን ልምድ አለን። የእኛ ኦርቶዶክሳዊ ቤተክርስቲያን ትሕትና ላይ በጣም አበክራ የምትሰራ ድንቅ ቤተክርስቲያን ነው ያለችን። አባቶቻችንን በየማይረጋቸው የደረጃቸው የምናከብር እግዚአብሔር የሰጠንን ሄራርኪ ወይም ደግሞ መንፈሳዊ ደረጃዎችን ተቀብለን የምንኖር ቤተሰቦቻችንን የምናከብር እናት አባቶቻችን ወላጆቻችንን አያቶቻችንን የምናከብር ቀደም ብለው እኛን ያገለገሉ ነፍሳችንን ያገለገሉ ቅዱሳንን የምናከብር በትሕትናችን በጣም የታወቅን ነን። አውቃለሁ ከማለት አላውቅም ማለትን የምንወድ አውቃለሁ ከማለት ይልቅ ከሌሎች ለመማር የምንፈልግ ነን። ይሄ በጣም ጥሩ ነገራችን ነው። ግን ትሕትናን ጥልቅ በሆነ መንገድም እየተረዳና እየኖርን መምጣት ይገባናል። በተለይ እኛና እግዚአብሔር ባለን ግንኙነት ብዙ ጊዜ እኛ እግዚአብሔርን ደስ ልናሰኝ ነው የምንሞክረው፣ ልናስደንቀው እንሞክራለን እና በእግዚአብሔር ፊት ብርታታችንን ልናመጣ በብርታታችን የተለየ ሽልማት ለማግኘት እንፈልጋለን። ብርታታችንን ልናመጣ ስንፈልግ ድካማችንን እንደብቃለን። የእግዚአብሔር ቃል ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ነው የሚለው። ሁሉን መቻል ያለው ራሱ ክርስቶስ ነው። ልናስደንቀው የምንፈልገው ጌታ ነው። ግን ራሳችንን ለማስደሰት በጣም ብዙ እንሞክራለን። ለምሳሌ ቤታችን ውስጥ ያለውን ኦቨን ወይም ደግሞ ምንድነው ማብሰያ ማሽን ሶኬት ሳንሰካ ዝም ብለን ብንቀጠቅጠው ብንመታው ጎኑን ፊቱን ልክ እንደ ድሮ ሬዲዮ እየመታን እንዲሰራ ልናደርግ ብንሞክር ያም ኦቨን ሊሰራ አይችልም። ምግባችን ሊያበስልን አይችልም። ምግባችን ካልበሰለ ረሃባችን አይታገስም። ያንን ኦቨን አወላልቀን እንዲሰራ ብንሞክር የበለጠ እናበላሸዋለን። ብንነቃቅለው አለሙያችን የበለጠ እናበላሸዋለን። ያ ኦቨን እንዲሰራ ሶኬቱን አንስቶ ሶኬቱ ኃይል ጋር ማገናኘት ሲበቃ ግን እኛ ከዛ ውጭ ያሉትን መንገዶች ስንጠቀም ምን ሊፈጠር ይችላል? ኦቨን ብቻ ሳይሆን ኮምፒውተራችን ብታዩት፣ ስልካችን ብታዩት፣ በአጠቃላይ ቤታችን ያለው ካውያውን ብታዩት፣ ፍርጁን ብታዩት፣ የስዊች የምናደርግባቸው መብራቶቻችን አጠቃላይ ሲስተሙን ብታዩት ኃይሉን እንዲያገኝ ማድረግ ነው እንዲሰራ የሚያደርገው እንጂ ዝም ብሎ ብቻውን ግን አለ ኃይሉን ሳናገናኝ ብቻን ስራ ብንለው ታግለን እንሰብረዋለን። በመንፈሳዊ ሕይወታችንም እንደዚህ ነን። እኛ መብራት የምንሆነው ከእሱ ጋር ስንገናኝ ድካማችንን አውቀን ያለውን ድካማውን ቀዝቃዛው ማንነታችን ከኃይሉ ጋር ስናገናኝ ነው የምንሰራው። ግን እኛ ሳናውቀው መንፈሳዊ ትዕቢቶች በውስጣችን ተለማምደናል። በቃ እግዚአብሔርን በተለየ ሁኔታ በፊቱ ትርኢት ልናሳይ የምንሞክር ሰዎች አለን። ከጸሎት ይልቅ ታይታን እንወዳለን በአምላካችን ፊት። በቃ በጣም ጥሩ ልብስ በመልበስ መንፈሳዊ ሰው በመምሰል አንገትን በማቅለስለስ እንትን በማድረግ ግን ትክክለኛው ሰዎች ግን እንደዛ አይደለም። አንድ ሰው አንድ ጊዜ ከባህር ዳር ምን አለኝ፣ ባለቤቴ በጣም ቤተክርስቲያን ሄጅ ናት፣ ሌሊት ትሄዳለች፣ ጠዋት ቅዳሴ ትሄዳለች፣ ጾመኛ ነች። ነገር ግን ያገባሁት ነበልባል ነው ይለኛል። ነበልባል ነው። ቤት ውስጥ ግን የእግዚአብሔር ሰው ሳትሆን አስፈሪ ሰው ነች። ውጭ ግን አለባበሷ ራሱ
መልኳ፣ መንፈሳዊ መልኳ ያስደንቃል። በዛ ምክንያት ሃይማኖት ጠላው ብሎ ነው የደወለልኝ። ምንድነው ማደርገው ብሎ ማለት ነው። እቺ ሴት ባሏን አታከብርም፣ በባሏ ፊት ትሁት አይደለችም። ማክበር የሚባለው ነገር ሲሰማ ትንሽ የተማረች ሴት ናት። አንገቷ ላይ የሚያንቃት ነች። ቤተክርስቲያን ግን በጣም ጎንበስ ብላ የምትሰግድ ነች። ቤተክርስቲያን መሄድ፣ ለሊት ሰዓታት መሄድ፣ ቅዳሴ መሄድ እጅግ በጣም ትልቅ ልምምድ ነው፣ የተባረከ ነገር ነው። ቤታችንም ውስጥ ደግሞ ትሁት ሰው መሆን እንዳለብን ማወቅ አለብን። አንድ የንስሐ አባት ምን ብለዋል? አንድ እንግዳ የንስሐ ልጅ ያዙና ሌላ ጓደኛቸው፣ ቄሱ ጓደኛቸው እንዴት ነው የንስሐ ልጆ ጥሩ ነው መልካም ሰው ነው ሲሏቸው፣ መልካም ሰው መሆኑን የምትነግረኝ ሚስቱ ናት ብለዋል። በእኔ ፊትማ መልካም ነው፣ ጉልበቴን ስሙ መስቀል ይሳለማል። ቤት ውስጥ ያ ሰውዬ መልካም ነው ወይ ትሁት ነው ወይ የእውነት? እና በእግዚአብሔር ፊት ትርኢት በማሳየት እግዚአብሔርን ለማታለል በመሞከር ብዙ ጊዜያችን ልንፈጅ ሰዎች አለ። ርብቃ እና ያዕቆብ ይስሐቅን፣ ሽማግሌውን ይስሐቅን አታለው የኤሳውን በረከት እንደወሰዱ ለማድረግ መሞከር፣ እንደሱ አይነት አሰራር እግዚአብሔር ፊት አይሰራል። እግዚአብሔር እውነተኛ ሰው ነው ሆነ እንድንመጣ የሚፈልገው። ለምሳሌ የመጀመሪያውን ሰው ስታዩት ራቆቴን ነኝ ብሎ ተደበቀ ነው የሚለው። የጥፋቱ ምልክቶች ናቸው እነዚህ። ሰይጣን በሕይወቱ በገባ ጊዜ አዳም ምንድነው መጀመሪያ ያደረገው? ራቁቱን በእግዚአብሔር ፊት መደበቅ ነው። ቅድም እንዳልኳቸው ነው። ሶኬቱን መሰካት ሲገባ ነቅሎ መታገል ማለት ነው። ሌላ መንገድ መፈለግ። የእግዚአብሔር ዓይኖች ቁጥቋጦን አልፈው እንደሚያዩ ረሳ አዳም። እንደዚህ ያደርገናል። በቃ ራሳችንን እንደብቀዋለን በአምላካችን ፊት። ግብዝነታችንን ማሰብ አንፈልግም። ኃጢአታችንን ማሰብ አንፈልግም። ደካማ መሆናችንን ማሰብ አንፈልግም። በቃ ጠንካራ ሰው ነኝ፣ ብርቱ ነኝ፣ እንደዚህ ነኝ በማለት ራሳችንን እግዚአብሔር ልናታልለው የምንሞክር ሰዎች አለ። በእግዚአብሔር ፊት መልካም ማድረግ እግዚአብሔር ማታለል አይደለም፣ እሱም እያልኩ አይደለም። እግዚአብሔር ፊት መልካም ማድረግ ይገባል። ግን አድርገንም ቢሆን ጌታችን እንዳስተማረን እማንጠቅም ባሪያዎች ነን ማለት ይገባል። ለምንድን ነው እንደዛ በሎ ያለን? እንዳናታልለው፣ እግዚአብሔር ልናታልለው እንዳንሞክር፣ እኛና እግዚአብሔር ያለን ግንኙነት እንዳይበላሽ፣ የግብዝነት እርሾ እንዳያበላሸው። ያቸው በጣም ደካሞች መሆናችንን አምነን እንድንመጣ ነው የሚፈልገው። እሱ ይወላጅ ጸጋው በድካም ነው የሚገለጠው። ተጽፏል እግዚአብሔር ቃል ጸጋዬ በድካም ይገለጣል አለኝ ይላል ሐዋርያው ጳውሎስ። በስጋዬ መውጊያ ታመምኩ፣ ተቸገርኩ፣ ውሰድልኝ አልኩት፣ ደከምኩኝ ስለው ተወው ጸጋዬ በድካም ነው የሚገለጠው አለኝ። ስለዚህ ድካማችንን በፊቱ ማምጣት፣ እኛ ማለት ዜሮ መሆናችንን ማመን አለብን። በቀላሉ ግን እኮ ልንሰራ ደግሞ እንችላለን። ይህንን አምነን ሙሉ ድካማችንን በእግዚአብሔር ፊት አምጥተን ይሄን ጉዳይ አሻሽዬ አንተ ረድተኛ አግዘኝ የተስተካከለ ሰው መሆን እፈልጋለሁ ማለት ያስፈልጋል። እና መቼም ይሄ ጾመ ነነዌ ጥሩ የንስሐ ጊዜ ነው፣ ራስን የመርክቻ ጊዜ ነው። ተቀምጠን ድካማችንን መጻፍ አለብን። ጠዋት ይሄንን እያደረኩ ነበር። ምንድን ነው ድካሜ? በአስተሳሰቤ ውስጥ ያለውን ድካም፣ በድርጊቴ ውስጥ ያለውን ድካም ራሴን እየፈለግኩት ነበር። ምንድን ነው ጌታዬ የሚጨምርልኝ የምፈልገው ነገር? እኔ እኮ ጥሩ ዘማሪ ነኝ፣ ጥሩ መዝሙሮች አሉኝ። እግዚአብሔር እኔ እኮ ጥሩ እንትን ነኝ ብለው ነው የሚሻለው? እግዚአብሔር አያሳፍርም? ለዚህ ማለት እንዴ ጌታ ያስተምሮናል እኮ እዛ። እኔ በሳምንት 2 ጾም አለው፣ አስራት አወጣለሁኝ፣ እንደዚህ ሰውዬም ስላላረከኝ አመሰግናለሁ ማለት ነው የሚሻለው? እግዚአብሔር እንደዚህ ይታለላል? ትናንት የሰራነው ያሳለፍነው የአገልግሎት ጊዜያችን እየተመካንበት እንድንኖር ነው የሚፈልገው? ትናንት የረዳነው ድሃ፣ ትናንት ያገዝነው ሰው፣ እውነት ለመናገር ልንገራችሁ፣ የትናንትናውን በጎነታችንን ካረሳ እኛ ጤነኞች ሰዎች አይደለም። ምን እንዳደረግን መርሳት መቻል አለብን። የጻድቃን ባህሪ ይሄ ነው። እነዛ በጎች ጌታ በፍርድ ቀን በቀኝ ሲያቆማቸው ተርቤ አብልታችሁኝ ነበር፣ ተጠምቼ መጠጣችሁኝ ነበር፣ ታስሬም ጠይቃችሁኝ ነበር፣ ታመሜም መታችሁ ነበር ሲላቸው መቼ ነው እንደዚህ ያደረግንልህ ብለው ጠየቁት። ረስተውት ማለት ነው። የዋሹት እንዳይመስላችሁ ረስተውት።
አንዳንድ ሰው አለ የማይረሳ የትናንትና ያረጋትን ነገር እያሰበ ሂሳብን ያወራል በእግዚአብሔር ፊት። የምንኖረው በጸጋው እንጂ በሂሳብ አይደለም። ቅዳሴያችን ላይ አልሰማችሁ? አቤቱ እንደ ቸርነት ነው እንጂ እንደ ስራችን አታርግ እያልን ስንጸልይ እውነቴን ነው። እንደ በደላችን ብቻ አይደለም እንደ ጽድቃችንም አይስጠን፣ እንደ ጸጋው ብዛት ይስጠን። በልጅነቴ 5 ሳንቲም 10 ሳንቲም ሳገኝ ለእናቴ ወስጄ እሰጣለሁ። ምክንያት አለኝ። እናቴ በሰጠዋት ገንዘብ የሚጠቅም ነገር ትሰራለች። ሹራብ ትገዛልኛለች፣ ሸራ ጫማ ትገዛልኛለች። እሷ ታማኝ እንደሆነ ታበረታታኝ ነው የምታደርገው። እኔ ግን ምንድነው የሚሰማኝ? ያገኘሁት 10 ሳንቲም ሹራብ ይገዛልኝ ይመስለኝ ነበር። ሄጄም በትምህርት ቤት እኔ እኮ ነኝ ብር አግኝቼ ሳንቲም አግኝቼ ሹራብ ተገዛልኝ ጫማ ተገዛልኝ አውርቼ አውቃለሁ። ሳድግ ግን እንደዛ ለመሆኑ ገብቶኛል። ጸጋው እንደሆነ የእናቴ ስጦታ እንደሆነ ሹራብ የሚገዛው ወይ 30 ብር ይሆናል ወይ 15 ብር ይሆናል። ሸራ ጫማ የሚገዛው የኔ 5 ሳንቲም እና 30 ብር አይለያይም። የእናቴ ስጦታ ነው፣ ጸጋ ነው ያ ሹራብ እንጂ እኔ ስራ አይደለም። ጽድቃችን ልክ እንደ 10 ሳንቲም ማለት ነው። የእግዚአብሔር አባትነትና ፍቅር ተጨምሮበት ነው ዋጋም እንኳን የሚኖረው። ስለዚህ ምን እንመካበት ነው ወይ? ማን ነው የሚመካው በዚህ? ስለዚህ በእግዚአብሔር ፊት ትሁት መሆን አለበት። ትሁታን ጸጋን ይቀበላሉ። ምንም አድርገን መርሳት ነው ያለብን። እንድንረሳው መጸለይ ያለብን። እኔ እኮ ለካህኑ እንዲያርጌላቸው፣ ለአባ እንዲያርጌላቸው፣ ለዚህ ገዳም እንዲያርጌ፣ ለዚህ ቤተሰብ እንዲያርጌ አድርገን ሊሆን ይችላል። መርሳት ግን አለብን። የኋላዬን ትቼ በፊት ያለውን ለመያዝ እጄን እዘረጋለሁ እያሉ መቀጠል። የኋላዬን በጎዬንም ትቼ የደረሰብኝንም መከራዬንም ረስቼ ከፊት ለፊት ያለውን ለመያዝ ነው በተስፋ ምራምለው ማለት ይገባል። አያችሁ፣ ባዶነታችንን ነው እግዚአብሔር ሊሰራ የሚፈልገው። እግዚአብሔር ማለት ኃይላችን ማለት ነው። ካውያው በኃይል ነው የሚሰራው። ስልካችን በኃይል ነው የሚሰራው። ስልካችን ቻርጅ ባይሆን ውድ ተራቃ ማለት ነው። ኮምፒውተራችን ቻርጅ ባይደረግ ውድ የሆነ ግን ተራቃ ነው። ማሽኖቻችን፣ ፍሪጆቻችን፣ ቤት ውስጥ ያሉት ነገሮች፣ መኪኖቻችን ቻርጅ ባያደርጉ ውድ ግን ተራቃ ናቸው። ቻርጅ ሲያደርጉ ነው፣ ኃይል ሲያገኙ ነው ዕቃ የሚሆኑት፣ የሚጠቅሙ የሚሆኑት። ይኸውላችሁ እግዚአብሔርና እኛ ካልተገናኘን በመንፈስ ቅዱስ በውስጣችን በእውነተኛ ግንኙነት በእውነተኛነት እሱ ለእኛ ኃይል እንዲሰጥ ካልፈለግ ነው ይኸውላችሁ በክርስቶስ ደም የተገዛ ውድ ግን ተራ ሰው ነው የምንኖረው። ይህን ማወቅ ያስፈልጋል። እና በደንብ ውስጣችን እና እግዚአብሔር ስለመገናኘቱ በደንብ መፈለግ አለብን። ካልተገናኘንም ደግሞ ፍለጋ መውጣት አለብን። እፈልግሃለሁ ድካሜ ይኸው ማለት በድካማችን ፊት መጸለይ አለብን። ይህንን ኃይል ስጠኝ፣ ይኸው ኃይልን ትሰጣለህ ተብያለሁ። ኃይልን በሚሰጠኝ በክርስቶስ እችላለሁ ተብሎ ተጽፏል። አንብቤያለሁ፣ ይህን አምናለሁ። በዚህ ድካሜ ውስጥ ኃይል ስጠኝ። መጸለይ አልችልም፣ መጸለይ ስጠኝ። መጾማችን መጾም ስጠኝ። መስጠታችን መስጠት ስጠኝ። ማስተዋላችን ማስተዋል ስጠኝ። ስሜቴን መቆጣጠር አልችልም፣ ስሜቴን መቆጣጠር ስጠኝ። ለውጠኝ፣ ስራኝ፣ መብራቴ፣ ኃይሌ፣ ጉልበቴ ህይወቴ ውስጥ ግባ ማለት ያስፈልጋል። ይሄ ትትና የተሻልኩ ሰው ነኝ ብሎ ራስን ከፍ አድርጎ በማየት መመላለስ እንቅፋት ለህይወታችን እንደተባለ ጸጋ እንድናጣ አድርገናል። ጸጋ የእግዚአብሔር ነፃ ስጦታ ነው። እግዚአብሔር ሁሉን የሚሰጠን በነፃ ነው። ኃይልን የሚሰጠን በነፃ ነው። በነፃ ነው። በእውነት ነው የምላችሁ። ከፈቀዳችሁ አሳዳጁን ጳውሎስ ያደርጋል። ምንም ችግር የለበት። ድንጋዩን የውሃ ምንጭ ያደርጋል፣ ይሰብረዋል። ከፈለግን እኔው ልስራው፣ እኔው ልጨርሰው፣ እኔው ላስተካክለው ራሴን በኋላ ትረዳኛለህ ካልን ይጠብቀናል። ቅድም እንዳልነው ነው። ማሽኑን ለማስተካከል ሶኬቱን ለመሰካት ሳወላልቀው ብውል ውድ ቀይን ነው የማበላሸው እንጂ ምንም ላትርፍ የለም። ነገር ግን በስርዓት መጠቀም ነው። ኃይል የሚገባውን ሶኬቱን ሰክቶ ማሞቅ ነው የሚገባው። እና እግዚአብሔርና እኛ ያለን ግንኙነት በህይወታችን እድገት ላይ በጣም ትልቅ አስተዋጽኦ አለው። ለዛ ደግሞ ትሁት እና ያስፈልጋል። እግዚአብሔር ብዙ እንደተረዳችሁት ትምህርቱን ተስፋ አደርጋለሁ። የሰማነውን በልቦናችን ጻፍ። እግዚአብሔር ቸርነትነታችን የእመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። እግዚአብሔር ጸጋ ከሁላችን ጋር ይሁን። ቀሲስ አሸናፊ ገብረማርያም ነኝ። ሰላም።